አሜሪካን ተማምኖ ጋሻና ትከሻ ትሆነኛለች ብሎ ኩባንና ሕዝቦቿን ለ26 ዓመታት በአምባገነንነት ፈላጭ ቆራጭ ሆኖ የገዛቸው አንድ የቀድሞ የኩባ ወታደር ነበር። ፋልጌንሲዮ ባቲስታ ይባላል። አሜሪካ በኩባውያን ላይ በግፍ የጫነችባቸው ስትልከው ወዴት ስትጠራው አቤት የሚላት ምስለኔዋም ነበር። ታዲያም ሕይወት ከትናንት ዛሬ ትከሻቸውን እያጎበጠባቸው የዘለቁ የአምባገነኑ አገዛዝ ፍዳቸውን ሲያስቆጥራቸው የኖሩ ኩባውያን ተቃውሞ አደባባይ መዋል ጀመሩ። ፈረንጆቹ ታህሳስ 1956 ደግሞ ፊደል ካስትሮና የደቡብ አሜሪካው አብዮተኛ ቼ ጉቬራ የአሜሪካን አሻንጉሊት መንግስት ከኩባ ምድር ጠራርገው ለማስወጣት ትግሉን አቀጣጠሉት። ባቲስታም የዋዛ አልነበረምናም የአሜሪካን ድጋፍ ከጀርባ አስከትሎ ተፋለማቸው። ጦርነቱ በርካታ ነፍሶችን እየበላ ኩባን በደም እያጠበ ለ3 ዓመታት ዘለቀ። የኋላ ኋላ ግን አሜሪካና አጋሯ ባቲስታ ተሽመደመዱ። በፈረንጆቹ ጥር 1 1959 በግራ ዘመም ፖለቲከኛው የመሸነፋቸው ዜና መጣ። እንደውም ባቲስታ ወደ ዶሚኒካ ሪፐብሊክ ኮበለለ ተባለ። ካስትሮ መንገድህን እሾህ ያድርግብህ ብለው ሸኙት። ካስትሮናም የሽምቅ ተዋጊዎቹ በድል አድራጊነት ወደ ሀቫና ገቡ። በ10 ሺዎች የሚቆጠሩ ኩባውያን እንዲሁም በሺዎች የሚቆጠሩ በአሜሪካ የሚገኙ ኩባውያንም ደስታቸውን ገለጹ። በነገራችን ላይ በፖለቲካ ውስጥ ቋሚ ጥቅም እንጂ ቋሚ ወዳጅ የለም እንዲሉ ካስትሮ ጀርባቸውን ስለሰጧት ሳይሳካ ቀረ እንጂ አሜሪካ ባቲስታ አምባገነንነቱን፣ ሙስናውን፣ ነፍስ መብላቱን በቅጣ ለማድረጉን ስትመለከት እንዲሁም እየተሸነፈ እንደሆነ ስታውቅ ከካስትሮ ጋር ወዳጅነት ለመፍጠር ሞክራ እንደነበር ልብ ማለት ያስፈልጋል። ካስትሮ በኩባ ብዙ ለውጦችን ማድረግ ጀመረም። ከእነዚህ ለውጦች መካከል በአሜሪካ ተይዘው የነበሩ ኩባንያዎችን ወደ መንግስት ይዞታ ማዞር አንዱ ነበር። ይህኔ ካስትሮ ጥርስ ውስጥ የገባ መሪ ሆነ። አሜሪካ ነጠላዋን ዘቅዝቃ ማልቀስ ጀመረች። ጆን ኤፍ ኬኔዲና ፊደል ካስትሮ በቀዝቃዛው ጦርነት ተፋጠጡ። አሜሪካ ካስትሮን በመፈንቅለ መንግስት በመጣል እንደ ልቧ የሆነን መሪ ለኩባውያን በኔ አውቅላችኋለሁ ለመጫን ሴራ ትፈትል ጀመረች። ሴራ ፈረሱ ሲአይኤ እጅ ከምን ተባለ። ሲአይኤ መላውን እስኪያዘጋጅ ድረስ ግን በፊት ጥርስ እየሰጡ በጀርባ ለ2 ዓመታት ያክል በስውር በተደጋጋሚ ካስትሮን ለመጣል ሞከሩ። አንዱም ሳይሳካ ቀረ። ኋላ ከአሜሪካ ያልወገኑ መንግስታት ለመጣል አገራት ለማፈራረስ አንቀላፍቶ የማያውቀው ሲአይኤ ካስትሮን ለመጣል ቤይ ኦፍ ፒግስ ኢንቬዥን የተሰኘ ተልዕኮ ቀርጾ የዋሽንግተንን በር አንኳኳ። በእርግጥ እዚህ ጋር የአሜሪካው የወቅቱ ፕሬዚደንት ጆን ኤፍ ኬኔዲ ኩባን ለመውረር በታቀደው እቅድ ላይ ስጋት ነበራቸው። በሌላ በኩል ደግሞ ሶቪየት ህብረት በኩባ ላይ የሚደረግ ማንኛውንም ጥቃት በእኔ ላይ እንደተደረገ ጦርነት ስለምቆጥረው አሜሪካ አረማመድሽን እያስተዋልሽ ብላለች ተባለ። ይህኔ ሲአይኤ ጆን ኤፍ ኬኔዲን ስለ ሶቪየት ህብረት እንዲች ብለው እንዳይጨነቁ ካስትሮን የመጣል ስራውን የሚሰሩልንን በአሜሪካ የሚኖሩ 1400 ኩባውያንን በሚስጥር አሰልጥኛለሁ፣ ስራውንም እኛ እንደ ጥላሞት በስውር ነው የምንሰራው አሏቸው። ተስማሙ ኬኔዲ። በነገራችን ላይ ጆን ኤፍ ኬኔዲ ፊደል ካስትሮ እኮ ለአሜሪካ ምንም ስጋት አይደለም፣ ጦርነቱ ይቅርቦ ተብለው ተመክረው ነበር። እርሳቸው ግን ካስትሮን በማስወገድ ለሩሲያና ለቻይና ጡንቻቸውን ማሳየት ፈልገዋልና የሚመከሩ አልሆኑም። ያሉት ከሚጠፋ የወለዱት ይጥፋ ነውና ነገሩ አማራጭ አልተገኘም። ወረራው ተጀመረ። በመጀመሪያዋ ምን አደረጉ መሰላችሁ? በፈረንጆቹ ሚያዝያ 12 1961 የተሰረቀ የኩባ አውሮፕላን እንዲመስል ተደርጎ ቀለም በተቀባም የአሜሪካ ቦምብ ጣይ ቢ-26 አውሮፕላን አማካኝነት በሲአይኤ የተመለመሉ የኩባ ግዞተኞች ወደ ኩባ በመብረር የካስትሮን ትንሽ የአውሮፕላን ማረፊያ ደበደቡ። እቅዱ የካስትሮን አውሮፕላኖች ማውደም ነበር። ነገር ግን ካስትሮ መረጃውን ቀድሞ ደርሷቸውን አውሮፕላኖቹን ከአደጋ ቀጠናዋ ሸሽተው አተረፏቸው። አሜሪካ በዚህ ተስፋ አልቆረጠችም። ከ2 ቀናት በኋላ እነዚያን የጡት ነካሽ በአሜሪካ ይኖሩ የነበሩ ኩባውያን ዘ ቤይ ኦፍ ፒግ በሚባል በደሴቲቱ ደቡባዊ የባህር ዳርቻ በኩል ወረራቸውን እንዲጀምሩ አደረገች። ነገር ግን ሲአይኤ ይህን ወረራ በምስጢር ሲጀምር አንድ ነገር አላስተዋለም ነበር። ባህር ዳርቻው ላይ የሚገኘው አንድ የሬዲዮ ጣቢያ ወረራውን ያስተዋለው ሬዲዮ ጣቢያ ወዲያውኑ እያንዳንዷን እንቅስቃሴ በመላ ኩባ ለሚገኙ አድማጮቹ አስተላለፈ። ዜናው ካስትሮ ጆሮ ጋም ደረሰ። ካስትሮ ጊዜ ያላጠፉም። እሳት የላሱ የቁርጥ ቀን የእናት ሀገር ወታደሮችን ወደ ደሴቲቱ ልከው በወራሪዎች ላይ ጦርነት ከፈቱ። ወታደሮቹ 144 የእናት ጡት ነካሾችን ገሃነብ ድረስ ሸኝተው 1100 የሚሆኑትን ማረኩ። አሜሪካንም ኩም አሰኟት። ከዚያ በኋላ ካስትሮን ማን ይነቅንቃቸው? እንግዲህ አሜሪካ በዚህ አይነት ሴራ የተጠመደች ሀገር መሆኗን ብዙዎቻችን እናውቃለን። እነዚህንና ሌሎች መረጃዎችን በቶማ ዩቲዩብ ታገኛላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።